ንያ ለያንዳንዱ ሌሊት ያስፈልጋል ለያንዳንዱ ቀን ያስፈልጋል ወይስ ረመዳን ሲገባ 30ውን እጾማለሁ ከተባለ ይበቃል? ሁለቱም ተብሏል። የተሻለው ግን ለያንዳንዱ ቀን ሌሊት ላይ መነየት ነው። ምክንያቱም የእያንዳንዱ ቀን ጾም ራሱን የቻለ ዒባዳ ነው። ትናንት ስላልጾም ከነገ መጾም አትችልም አይባል። የትናንት ጾም ስለተበላሽ የነገ ትክክል አይሆንም አይባልምና የተለያዩ ዒባዳዎች ናቸው። ሶላቶች ራሱን የቻሉ ሶላት አምስት ወቅት ሶላት፣ የአንድ ቀን ሶላት፣ የሁለት ቀን ሶላት ተብሎ ራሱን የቻለ ንያ እንዳለው ሁሉ የእያንዳንዱ ቀን ጾምም ራሱን የቻለ ዒባዳ ስለሆነ ምሽት ላይ ለእያንዳንዱ ቀን ንያ ያስፈልጋል። የሚነየተው ፀሐይ ከጠለቀበት ሰዓት ጀምሮ ጎህ እስኪቀድ ወይም ፈጅር አዳን እስኪል ድረስ ባለው ጊዜ ውስጥ መሆን አለበት። ለሚቀጥለው ቀን ከመግሪብ በፊት አይነየትም፣ ከፈጅር በኋላም አይነየትም። ቢነየትም ትርጉም አይኖረውም። ከመግሪብ በኋላ እስከ ፈጅር ባለው ጊዜ መነየት ይቻላል ተብሏልና ከነየተ በኋላ አንድ ሰው ቢበላ ችግር የለውም ጎህ እስካልቀደደ ድረስ። ነገ ጾማለሁ ብለው ከነየቱ በኋላ ጎህ እስኪቀድ ባለው ጊዜ ቢበሉ ንያን ማደስ አያስፈልግም። የሚነየተው በልብ ነው። በመላስ የሚነየት ነገር የለም። ነቢዩ ዓለይሂ ሰላቱ ወሰላም በሶሒህም ይሁን በደዒፍ ሐዲስ ወይም ሰሓቦቻቸው ነወይቱ ሰውመ ገዲን አን አዳኢ ፈርድ ሸህሪ ረመዳን ያሉ ይነይቱ ነበር የሚል ሐዲስ የለም። የንያ ቦታው ልብ ነው በሁሉም ዑለሞች ስምምነት። አንዳንድ የፊቅህ ሊቃውንትም ቢሆን ባፍ ንያን መግለጽ ይወደዳል ያሉት ልብን ለማገዝ ነው። በልቡ አንድ ነገር አስቦ በምላሱ ሌላ ነገር ቢናገር የሚታየው የልቡ ነው ይላሉ። ስለዚህ ማንኛውንም ጾም ለመጾም በልብ ካቀዱ የጾሙን አይነት ካወቁ በቂ ነው። ባፍ መግለጹ ከነቢ ከሰሓቦች ስላልተገኘ አስፈላጊ አይደለም። አልፎ ሁሉ ቢድዓ ነው፣ ዲን ላይ አዲስ ነገር መፍጠር ነው ተብሏል። ንያን የረሳ ሰው ሰዓቱ እስኪያልቅ ድረስ ያልነየተ ሰው ቀኑን እንዲሁ ለቀኑ ክብር ሲል ታቅቦ ብሎ ሌላ ጊዜ ቀባ ማውጣት ይጠበቅበታል ተብሏል። ስሑር መብላት በራሱ ግን ንያ ነው። ያለ ወትሮ አንድ ሰው ሌሊት ተነስቶ ስሑር ከበላ ነይቷል። እራት ጨመር አድርጎ ነገ ስለምጾም ብሎ ከበላ ነይቷል። ንያ የልብ ጉዳይ ነው ብለናልና በምንም መልኩ ነገ ጾማለሁ ብሎ ካሰበ በቂና በቂ። አለመነየቱን እርግጠኛ ከሆነ መነየትን ከረሳ ያልተነየተበት ጾም ስለሌለ ኢነመል አዕማሉ ቢንኒያት ስለሆነ ሌላ ጊዜ ቀባ ማውጣት ግዴታ ይሆናል። ይሄ አንደኛው የጾም ማዕዘንና ሩክን ነው። መነየት የሚጾሙትን ጾም አይነቱንም ጭምር ማወቅ ያስፈልጋል። ረመዳን ላይ ሲሆን ሁሉም የሚጾመው ረመዳን ከመሆኑ አንፃር መለየቱ ያን ያክል አስቸጋሪ አይሆን። ሌላ ጊዜ ሱና፣ ቀዷ፣ ነድር ስለሚምታቱ ተመሳሳይም ስለሆኑ የሚጾሙትን ጾም መነየት ያስፈልጋል። በረመዳን ወር ውስጥ ከረመዳን ጾም ውጪ ሌላ ጾም አይጾምም። በረመዳን ወር ውስጥ በጊዜው ግዴታ ከሆነው ጾም ውጪ ሌላ ጾም አይጾምም። ሁለተኛው የጾም መሰረት ጾም ከሚያፈርሱ ነገሮች መታቀብ ነው። ሁለተኛው የጾም መሰረት ሩክን መሰሶ ጾም ከሚያፈርሱ ነገሮች መታቀብ ነው። ምግብ መብላት፣ መጠጣት፣ ግብረ ሥጋ ግንኙነት ማድረግ መሰል የሆኑ ጾም ያፈርሳሉ የሚባሉ ነገሮች አሉ። ጎህ ከቀደደበት ሰዓት ጀምሮ ፀሐይ እስኪጠልቅ የመግሪብ አዳን እስኪሰማ ድረስ ጾም ከሚያፈርሱ ነገሮች መታቀብ የጾም መሰረት ነው፣ ሩክን ነው። ጾም የሚጀምረው ጎህ ሲቀድ ነው፣ የሚያበቃው ፀሐይ ሲጠልቅ ነው። ይሄን ታማኝ በሆነ ሙአዝን ድምፅ ተከትሎ ማድረግ ይቻላል። በራሱ ፀሐይ የሚገባበትን የሚወጣበትን ሰዓት ማወቅ ከቻለ ጥሩ፣ ካልሆነ ግን ታማኝ የሆኑ እውቀት ያላቸው አደራን የሚጠብቁ ጥንቁቅ የሆኑ ኃላፊነት የሚሰማቸው ሙአዝኖችን አዳን ጠብቆ መብላት እና ጾም መጀመር ይቻላል።